ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለቱን መረጃዎችን እናልፋለን። ባለፉት ቀናት ብቻ በኦሮሚያና በቤኒሻንጉል ጉሙዝ ክልሎች አዋሳኝ በተካሄዱ በትጥቅ የታገዙ ግጭቶች ከ11 ሺህ በላይ ሰዎች መፈናቀላቸውም ተገለጸ። በኦሮሚያና በቤኒሻንጉል ጉሙዝ ክልሎች ባለፉት ቀናት በተካሄዱ በትጥቅ የተደገፈ ግጭቶች ከ11 ሺህ በላይ ሰዎች መፈናቀላቸውን የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና ሰብአዊ ረድኤትን ማስተባበሪያ ተቋማት አስታውቀዋል። ከኦሮሚያ ክልል ሳሲጋ ወረዳ ሀሯታ ቀበሌ ብቻ 5500 የሚሆኑ ነዋሪዎች በተካሄደው ግጭት ሳቢያ ከቀያቸው ተፈናቅለው በመንግስት ህንፃ ውስጥም ተጠልለው ይገኛሉ ሲሉ ተቋሙ ባወጣው ዕለታዊ መረጃም ገልጿል። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ማንነታቸው ያልታወቁ ነገር ግን ከኦሮሚያ ክልል የተነሱ ናቸው ሲል ማስተባበሪያ ተቋሙ የገለጻቸው ታጣቂዎች በፈጸሙት ሁለት ጥቃቶች ወደ 5900 የሚጠጉ ነዋሪዎችን ማፈናቀላቸውንም አስታውቀዋል። ተፈናቃዮቹ በወረዳው በሚገኘው ቦታ መጠለላቸውንም ተቋሙ ገልጿል። በቤኒሻንጉል ጉሙዝ ክልል ካማሺ ወረዳ ተፈጸመ በተባለው ጥቃት በነዋሪዎቹ ላይ ጉዳት መድረሱን ተቋሙ አመልክቷል። ስለደረሰው ጉዳትም ይህንን ስለሟቾቹም ቁጥር ያለው ነገር የለም። የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም ተፈናቃዮቹ ከምንም ነገር በላይ የሚያስፈልጋቸው በአፋጣኝ እርዳታ ነው ማለቱን ተቋሙ በዕለታዊ መረጃ ጠቁሟል። የምግብ እርዳታ፣ ምግብ ነክ ያልሆኑ ድጋፎችና የጥበቃ አገልግሎቶችም እንደሚፈልጉም አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና ሰብአዊ ረድኤት ማስተባበሪያ ተቋማትና ተባባሪዎቹ ለተለያዩ ተግባራት የሚውል ገንዘብ ድጋፍ ያደረጉ መሆኑንም አመላክተዋል። ወደ ቀጣይ መረጃ ስናልፍም ጸረ ጦርነት ዘመቻም ተካሂዷል። በተለያዩ ጎራ የተሰለፉ ፖለቲከኞች ከ3 ሰዓት በላይ የፈጀ የበየነ መረብ መድረክም ተካሂዷል። ሁሉንም የየራሱን ሐሳብ ሰጥቷል። ሁሉም በመንግስት ላይ ክስ ሲያቀርብም ተመላክቷል። ጦርነት ይቁም ብዙዎቹ ሲያነሱት የነበረ ሐሳብ ነበር። በመንግስት በኩል እስካሁን የተባለ ነገርም የለም ሲሉም ገልጸዋል። ወደ ቀጣይ መረጃ ስናልፍም በመርሳ ከተማ የጸረ አማራው ብልጽግና ስርዓት አገልጋይ ካድሬዎች ላይም የሚወሰደው እርምጃ ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅ ኢያሱ ኮር ስር የሚገኘው የእጁ ክፍለ ጦር ልዩ ኮማንዶዎች መርሳ ከተማ ሰርጎ በመግባት ህብረተሰቡን ከአቅሙ በላይ ግብር እንዲከፍሉ በማስገደድ የብልጽግና ስርዓትን ለማስቀጠል እየሰራ የሚገኘው የከተማው ገቢዎች ቢሮ አመራር የሆኑትን አቶ ሞላ ተሰሜን ያለምንም የመሳሪያ ቆሽታ የኮማንዶ ሳይንስ ቴክኒኮችን ብቻ በመጠቀም ገድለው ወጥተዋል። የከተማ አስተዳደሩ ገቢዎች ቢሮ አመራሩ አቶ ሞላ ተሰሜ የብልጽግናን የሞት ስርዓት ነፍስ እንዲዘራ ለማድረግም በገንዘብ በኩል የንግዱን ማህበረሰብ ላይ ከፍተኛ ግብር በመጣልና እንዲከፍሉ በማስገደድ በተቃራኒው ጸረ አማራው አገዛዝም የፋይናንስ አቅሙን በማሳደግ ህዝቡ ላይ የሚፈጽመውን በደልም አጠናክሮ እንደቀጥል ሲሰራም ነበር። እንዲሁም የተጣለባቸውን ከአቅም በላይ የሆነ ግብር መክፈል ያልቻሉትን ደግሞ በመከላከያ ሰራዊትና በሚሊሻ እንዲታፈኑና እንዲገደሉ ሲያስደርግ ቆይቷል። አመራሩ ከዚህ ቀደም ከድርጊቱ እንዲታቀቡ በተደጋጋሚ የሆነ ማስጠንቀቂያ ተሰጥቶት የነበረ ቢሆንም ነገር ግን መታረም ባለመቻሉ ግንቦት 30 ለሰኔ 1 2017 ዓ.ም አጥቢያ ሌሊቱን የመጨረሻውን እርምጃም ተወስዶበታል። ከቀናት በፊት የከተማው የመሰረተ ልማት ቢሮ ኃላፊ አቶ ሙልጌታ ስማው በህዝብ ላይ የሚደርሰው በደል ማቆም ባለመቻሉ ከተደጋጋሚ ማስጠንቀቂያ በኋላ በእጁ ክፍለ ጦር ልዩ ኮማንዶዎች የመጨረሻ እርምጃ እንደተወሰደበትም ይታወቃል። መርሳ ከተማን ጨምሮ የእጁ ክፍለ ጦር በሚንቀሳቀሱት ቀጠና በሚገኙ የብልጽግና ካድሬዎች ላይ የሚወሰደው እርምጃ ተጠናክሮ የሚቀጥል ሲሆን ከትግላችን ስንዝር ስላታስቆሙን ነገር የብልጽግናን አገዛዝ ለማስቀጠል እኩይ ተግባራትን የምትፈጽሙ ካድሬዎች ከድርጊታችሁ በአስቸኳይ የማትቆጠቡ ከሆነ የነ ተገኘ ሸፈራው
የነሙልጌታ የነሞላ ተሰሜነህ የሌሎችን ዕጣ ፈንታ እንደሚገጥማችሁ ከወዲሁ እንድታውቁትም እናሳስባለን ይላል የአማራ ፋኖ ብሔራዊ ኃይል ልጅ ኢያሱ ኮር የህዝብ ግንኙነት መምሪያ። ወደ ቀጣይ መረጃ ስናልፍም በዛሬው ዕለት አሸባሪውና ወራሪው ኃይል ከሰከላ እና ከቲሊሊ መካከል ዳኛ መገንጠያ ተብሎ ከሚጠራው ቦታ ላይ 3 ንጹሃንን በአሰቃቂ ሁኔታም ረሽኗል። ፍሉሉ የተባሉ የሰከላ ተወላጅ፣ ብርሃኑ የጉባ ቀበሌ ተወላጅና ለጊዜው ማንነቱ ያልታወቀ ንጹህ ተረሽነዋል። አሸባሪው ኃይል የፋኖን ምት መቋቋም ሲያቅተው የበቀል ብትሩንም ንጹህ ላይ እንደሚያሳርፍም ይታወቃል። ግለሰቦቹ ምንም አይነት ከፋኖ ጋር ግንኙነት የሌላቸው በተለያዩ የቀን ስራ የሚተዳደሩ ናቸው ተብሏል። ወደ ቀጣይ መረጃ ስናልፍም ለተከታታይ 6 ወራቶች ሲሰለጥኑ የነበረው የአባ ኮስተር ብርጌድ 2ኛ ዙር ልዩ ኮማንዶ በደማቅ ሁኔታም ተመርቋል። የአማራ ፋኖ ብሔራዊ በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ልምድ ያደረገው ነበልባሉ ኮማንዶዎችንም ማስመረቁ ነው። ግንቦት 30 2017 ዓ.ም ጠላትን ያስፈራው ወዳጁንም ያስደሰተ ታዳሚን ቁጭ ብድግ ያስደረገ የኮማንዶ ትርኢትም ያየንበት የተቀደሰ ቀን ነው። 8ኛ በላይ ዘለቀ ክፍለ ጦርን ስር የሚገኘው ግዙፉ አባ ኮስተር ብርጌድ ለ2ኛ ዙር ያሰለጠናቸው ልዩ ኮማንዶዎች በዛሬው ቀን በደማቅ ሁኔታ ማስመርቋል። በምረቃ ስነ ስርዓቱ የአማራ ፋኖ ብሔራዊ በጎጃም ቀጠና ትስስር መምሪያ ኃላፊ አርበኛ የቆየ ሞላ፣ የፖለቲካ መኮንኖች፣ የ8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ የ9ኛ ሳሙኤል አወቀ ክፍለ ጦር አመራሮች፣ የአባ ኮስተር ብርጌድ አመራሮች እና አባላትም እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች፣ የአካባቢው ማህበረሰቦች በተገኙበት በደማቅ ሁኔታም ተመርቀዋል ሲልም ፋኖ ይበልጣል ጌቱ ምትኩ የአማራ ፋኖ ብሔራዊ ኃይል 8ኛ የበላይ ዘለቀ ክፍለ ጦር የህዝብ ግንኙነት ኃላፊ ነው የገለጸው። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር መብረቁ ክፍለ ጦር ኢንጂነር ደሳለኝ ክፍለ ጦርና የኮሩ ቀኝ በገራ ለተከታታይ 1 ሳምንት ባደረጉት እልህ አስጨራሽ ተጋድሎ በርካታ ድሎችንም ተጎናጸፉ። ከግንቦት 25 ጀምሮ ለ1 ሳምንት በተደረገው ብርቱ ተጋድሎ በሰዓቱ ከነበረው የጠላት ሟች ቁጥር ከ4 ቀን ፍለጋ በኋላ አያሌው መለሰ የወረዳው ሚሊሻ ጽሕፈት ቤት ኃላፊ በ4ኛው ቀን ወደ ወረዳው ቆስሎ የገባ ሲሆንም ለማወቀ እና ሌሎች 3 ማንነታቸው ያልታወቁ ውልጮ ተራራ ላይ የአሞራ ሲሳይ ሆነውም ተገኝተዋል። ግንቦት 25 ምሽት አድማ ብተናና መከላከያ እርስ በርስ አስበላችሁን በሚልም በተነሳ ተኩስም ብዙዎቹ መቅሰላቸውንም አረጋግጠናል። ግንቦት 30 2017 ዓ.ም በነበረው ተጋድሎ ረፋድ ከ3 ወረዳ የሰበሰበውን ኃይል ሬሽን ተተኳሽም ለማቅረብ 10-20 ጭኖ ወደ በታ ሲገሰግስ በተደረገው ደፈጣ ጥቃትም በደረሰባቸው ጉዳት አጅበው የነበሩ ሚሊሻዎች ተመልሰው ወደ መጡበትም ማምለጥ ችለዋል። ይህንን የሰማው ዙፋን ጠባቂው ጥርቅሞቹ የበታን ቀጠና እንደ ጠጠርም ፈሶ የነበረውን ከ25 ጀምሮ እስከ 23 እና የ024 ቀበሌን አካሉ በስፋት ይዞ የነበረው መቁረጡንም ሲያዩ መደናበር ጀመረ። ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር ከኮሩ ቀኝ በግራ በተወጣጡ ኃይል እነዚህን ቀበሌዎችና ይዞት የነበረውን 4ኛ ቀበሌ የ02ን ጨምሮ ከፍተኛ ምት እየተመታ እግሬ አውጭ ብሎ ወደ ወረዳው ከተማ ከምሽቱ 4 ሰዓት ድረስ በነበረው ውጊያ ማስለቀቅም ተችሏል። በዚህ አስደናቂ ወደ ውጊያ ከጠላት የተሰዋው በቁጥር በርካታ ሙትና ቁስለኛ የሆነ ሲሆንም ቁስለኛውም በውል ያልጠራ ከጠዋት እስከ ማታ 4 ሰዓት አምቡላንስና 1 ፒክአፕ ወደ መካነ ሰላም ሲያመላልስ ውሏል። ለተከታታይ 1 ሳምንት በነበረው ብርቱ ትንቅንቅና ተጋድሎ በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ፋሽስት አገዛዙና ዙፋን ጠባቂው ሰራዊትን እንደተለመደው አፈሙዙንም ወደ ንጹሃን በማዞር የ025 ቀበሌ ላይም ጌታቸው አማራ የተባለ ግለሰብ በግፍ ረሽነዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎም ተጠናክሮ ይቀጥላል ሲልም የአማራ ፋኖ ብሔራዊ ኃይልም ገልጿል። ወደ ቀጣይ መረጃ ስናልፍም የጤና ሚኒስቴር በዝንጀሮ ፈንጣጣ ኢምፖክስ በሽታ የተያዙ ኢትዮጵያውያን ቁጥር 18 መድረሱንም አስታወቀ።
ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናከረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርትም እንደሚመለከተው በኢትዮጵያ እስካሁን በዝንጀሮ ፈንጣጣ በሽታ መያዛቸው የተረጋገጡ ሰዎች ቁጥርም 18 ደርሷል። መረጃው እስካሁን የተመዘገበው ሞት አንድ ብቻ መሆኑን የገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥርም 15 መሆኑንም ገልጿል። ሁለት ሰዎች ከበሽታው ማገገማቸውን ያመላከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው በተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው በ63 ሰዎች ላይ መሆኑንም አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም መረጃ ከሆነው በኢትዮጵያ የዝንጀሮ ፈንጣጣ ምርመራ የሚካሄደው በ3 ሀገሪቱ ከተሞች ነው፣ አዲስ አበባ፣ አዳማና ሐዋሳ። ማስተባበሪያ ተቋሙ በ3ቱ ከተሞች ብቻ የሚሰጠው የላቦራቶሪ ምርመራ የሎጂስቲክ ችግር ፈተና እንደሆነባቸውም ጠቁመዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።